የተደፋ ውሃ መልሶ አይታፈስም። የሄደ ጊዜ መልሶ አይመጣም። የሚመጣው ጊዜ መልሰን ወርቅ ልናደርገው እንችላለን። የጠፋው ጊዜ መልሰን አናምጣውም በህይወታችን። ስለዛ የማያልፍ ቀን የማያልፍ ንግግር ባትናገሩ ባይ ነኝ እንደ ራሴ። አብርሃም በአዲስ ነገር ብቅ ብሎላቸዋል። ሩታዬ ልብሽ ንጹህ እንደሆነና በእኔ ክፋት እንደማታስቢ አውቃለሁ። የልጄ እናት እወድሻለሁ። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። እና ደግሞ እኔ ለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ አስተያየት ለምትሰጡኝ የማያልቀው ሲሳይ ተደፍቶ የማያልቀው ሲሳይ ይስጣችሁ። ውሃ በባልዲ እየፈሰ ሲሞ ላይ እንትን ይፈሳል አይደለም? ስለዛ እንደዛ ሀብታም የኔ የምትደግፉኝ ለኔ የምታበረታቱኝ ለኔ ሼር ላይ የምታደርጉልኝ የማያልቀው ሲሳይ ተደፍቶ የማያልቀው ሲሳይ ይስጣችሁ እያልኩኝ ወደ መልክት ልምጣ። በነገራችን ላይ ቁም ነገር አዘል ቻናል ነው። በዚሁ አጋጣሚ ይሄ ነገር በአብርሃም ቻናል የተለቀቀ ጽሁፍ ነው ወይም ደግሞ መልእክት ነው። ነገር ግን ምን ይላል መሰላችሁ? ይሄ መልእክት ሩታዬ ልብሽ ንጹህ እንደሆነ እና እንደሆነና በእኔ ክፉ እንደማታስቢ አውቃለሁ። የልጄ እናት እወድሻለሁ ይላል። ነገር ግን እኔ በአብረሽ ቻናል ላይ ገብቼ ኢንስታግራም ላይ የተለቀቀ ነው ይሄ ጽሁፍ ማለት ነው። ኢንስታግራም ላይ ገብቼ የእሱን ቻናል ስፈትሽ እንደዚህ አይነት ጽሁፍ አልተለቀቀም። ነገር ግን በሱ ስም የተከፈቱ ብዙ አይነት አብረሽ ግሮስ ግን እሱ እንደሚለቅበት ነው የምናውቀው እኛ ማለት ነው። ነገር ግን ሀሰት ነው። የእሱ ትክክለኛ ቻናል ይሄ ነው። ትክክለኛ እኔ አብርሃም ነኝ፣ ይሄ ትክክለኛው የኔ ነው የሚለው ቻናል ነው የእሱ ማለት ነው። እና የሰው ክፋት፣ የሰው ሽረኝነት፣ የሰው ምቀኝነት ምንም አያደርግላችሁም። ሄርሜላ ብትጎዳ እናንተ ምንም አያደርግላችሁም። ሩታ ብትጎዳ ምንም አያደርግላችሁም። አሁን ኦልሬዲ እቺ ልጅ አብርሃም የጻፈው ነው ብላ ሩታ በጣም ልታሰብ ልትደሰት ምናምን ትችላለች። ይሄ ነገር ግን ትናንትና የተፈጠረው ቪዲዮ ካያችሁ እናንተ እንደዚህ አይነት መልእክት ወላሂ ማስቀመጥ ተገቢ አይደለም ባይ ነኝ እኔ በበኩሌ። ነገር ግን ይሄ ነገር የራሱ ቻናል ነው አብርሃም ማለት የተለቀቀው። ሩታዬ ልብሽ ንጹህ እንደሆነ አውቃለሁ። በእኔ ክፋት ወይም ሸረኝነት ምቀኝነት እንደማታስብ ያውቃለሁ። የልጄ እናት እወድሻለሁ የሚለው እንትኑን ጽሁፉ እንዴት እንደዚህ ሊሆን ቻለ? ትናንትና እንደዚህ አመናጭቆ ሁለታቸውን ካሰነበተ በኋላ ዛሬ ደግሞ ይሄ መልእክት እንዴት ተቀመጠ? እና ግራ የሚያጋባ ነገር እየተካሄደ ነው ያለው። እና ውዶቼ እኔ ምን ማለት እንዳለብኝ ምን መናገር እንዳለብኝ ምን አላቅም። ነገር ግን ይሄ ትክክለኛ አካውንት ብዬ አላስብም። ትክክለኛ አካውንቱ አብርሃም የማውቀው እኔ የሩታ ፎቶ አለው። እንደውም የልደት ከዚህ በፊት ሩታ ልደት ምናምን ያከበረችበት ፎቶ ድረስ አለው የእሱ ትክክለኛ አካውንት ማለት ነው። ስለዛ ይሄ ዝም ብሎ በአብርሽ እንትን ምንድነው ይሄ በራሱ ስም በራሱ ሁሉ ነገር ከፍተው አምጥተው ይዘው ቢሸቅሉበታል በቀላሉ ማለት ነው። ለማንኛውም እኔ የራሴ አስተሳሰብ ነው የራሴ ሀሳብ ነው የተናገርኩት። የማንም አስተሳሰብ ወይም የማንም ሀሳብ አይደለም። ግን እንደራሴ ያልሆነ ነገር ከምንለጥፍ የሆነውን ነገር በትክክል ብናስረዳ ለሰዎች እገምታለሁ። ግን ካጠፋው ይቅርታ። እንደዛ ነው የማስበው። እንደራሴ እንደዛ ነው። ምክንያቱም አብርሃም ቻናል ላይ ገብቼ ምንም ነገር አላየሁም። ምክንያቱም በዛ ላይ ሩታ ልትጎዳ ትችላለች፣ ሄርሜላ ልትጎዳ ትችላለች። ለምን የሁለቱም ውድቀት አትመኙ። ያው በመጀመሪያ በመግቢያ ያልኩት ንግግር ለእናንተ ነው። መልስ ስጡኝ።